9 ሰዓት ላይ እንደዚህ ሰየፈችልን እግዚአብሔር ነው ማለት ከዶርም ማንዴላ ድረስ እኔ ወንድምሽ አፐርከቱ እናቴ ትሙት ነው ምንሽ ያስቀበጥኩኛል እመቤቴ ያቺ ጓንት የመጣችሁ ከዛ በኋላ ወስጂ እመቤቴ እዚህ ጋር ማለት እኔ ሰላም ጤና ይስጥልን ውድ የተከበራችሁ የጊዜ ፖድካስት ተመልካቾች እንደምን አላችሁ እንግዲህ የጊዜ ፖድካስት በእናንተ ፍላጎት በእናንተ ምርጫ በእኛም ጥረት እዚህ ደርሰናል ብለን እናስባለን ጊዜ ፖድካስት ጊዜውን ጠብቆ ለእናንተ መድረሱን ቀጥሏል ጊዜ ፖድካስት ዋትስአፕ ይላል የሳይ እንደምን አላችሁ ውሏችሁ እንዴት ነበር ሳምንታችሁ እንዴት ነበር እንዴት አለፈላችሁ እና አቤልስ እና ጆስ ያበደ ነበር የጉዳገር ይድም ነበር በጣም ለሜቻም እዚህ መጥቶ ነበር በጣም የሚገርም ጨዋታ ነበር ሰምጂ አይደል እኔ ጌታ በጣም ጆኒ ያልነበረች ሰላም ጤና አስተናኝ ማድገናል በሱ ጨዋታ ጆኒ ስለሚያቆም የሰፈር ሰው ስለሆነ በጣም የሚገርም ጊዜ ነበር ያሳለፍነው ለሜቻውንም ስለመጣ ስለነበር ስላጫወትከን ከልብ እናመሰግናለን እንዴ ያረጋን እንግዲህ ያቀረበን እኛም ያጫወትን ምክንያቱም ቤተሰቦች የኛን ጨዋታም ይፈልጉታልና እኛም እንደየጫወትን እንግዳም ያመጣን ጊዜ ፖድካስትን እንደ እግዚአብሔር ፍቃድ እናስቀጥለዋለን ብለን እናስባለን በጣም ብዙ ሚዲያ ላይ የሚወሩዎች አሉ በጣም የሚናፈሱ ወሬዎች አሉ እውነት አይደለ ማያደር ጆሮ የኢትዮጵያ ቻድሩ ተብለናል በጣም ጦማችንን እናድር አንደኛው በጣም አንዲት ልጅ ያረፈችበት ሁኔታ አለ ቀነኒ የምትባለች እሷ አለች በጣም ከባድ ኢሹ ነበር በጣም ሚዲያው ላይ እሷ ነበረች ጀስቲስ እየተባለ ነውና ለሷ ነፍስ ይማር እንላለን ነገሩ ግን ያው በፖሊስ እጅ ስለሆነ እንግዲህ እነሱ ይፈቱታል ለሷ ግን ነፍስ ይማርና ለቤተሰቦቻችን መጽናናትን እንመኛለን ፍርድም ከሆነ እግዚአብሔር ፍርዱን ያውጣላት የሚል ሐሳብ አለ የጊዜ ጉዳይ ነው ጊዜ ፖድካስት ያን ነው የሚለው እውነት ይወጣል ኢዞላ ቦት ታይም ነው የምንለውኛ እውነት አይ ዶንት ኖ በሌላ ቋንቋ ልትገመን እና ሌላው ሶሻል ሚዲያ ላይ ሰሞኑን አነጋጋሪ ነበረው የዮኒ ጉዳይ እኔ የዮኒ ምርቃቶች ዋው የዮኒ ምርቃቶች በጣም እንዴት ነው ምርቃት እንዴት እኔም ባለ የሚተናነቀኝ ሰሰሙ እኔ ያልሰራለች ምንድነው ግን አሁን የዩቲዩብ ፋኖቻችን ሌላ ሰዎች ስለሆኑ ይመስልኛል ሌላ ናቸው ይመስልኛል በቃ የዩቲዩብ አሉ በርግጥ አሉ አብዛኛው አሁን ላይም እዛም ጋር እኮ የመጡት እኮ እዚህ መጀመሪያ አይተው ነው አይደለ ከዚህ ነው አይደለ እዛም በጣም ብዙ ነው ጋር በጣም ግን እዚህ የምታዩን ግን ጊፍተሮች ካላችሁ እንዴ ምን ናችሁ ዳይ ወደ ስራ ወይስ ተቋለም ነው እንጂ እና ቲክቶክ ላይ በቃ ተከባድ ምርቃት ነው ያለው ከባድ ንግግር ነው ያለው ምናምን ነገር በጣም ነው የሚያስደነግጠኝ እኔ እዛ ጊፍት ሲሰጠኝ ምናምን ነገር ሁሌ ሰርፕራይዝ ነው ሆኖ አቤል ሁሌ በቃ ሞትና ጊፍት ሁሌ አዲስ አንዴ ነው የሚባለው ሁሌ አዲስ ነው ይላል እግዚአብሔር ሁሌ አዲስ ነው ሞትማ አንዴ ነው አይደለም ሁሌ አዲስ ሀዘን ሁሌ አዲስ ነው መሰለኝ ለምሳሌ ካለ ሞተ ተባለ አትለምድም እንዴ አሁን ግን እኛ ያው ኢትዮጵያ አረ ለመኛ ለመድን ኢትዮጵያ ውስጥ አይደለም አትለምድ በጭራሽ እንዴት ተለምዷል አትለምዱም በቃ ካለ ሞተ ይባል ታለቅሳለህ ያም ሲሞት እንዴ ነው የምትለው ነገ እንደዚህ ይቻላል እንዴ ነው የምትለው ጊፍት እዛም ይሰጥ ጊፍት ራሱ ማለት እኔ እስከዛሬ ያለው እንዴ ያልኩኛ ወደ 3 ወር ይጠጋ ነው 3 ወር አንተ እንደቀል 3 ወር አንድ አንበሳ ነበረን እሷን ስናረባ አሁን እግዚአብሔር ይመስገን እግዚአብሔር አናቃቸው አረ እንዳይበላ ነው እትገባኩ ጠቅቆ እና በጣም የሚያስደስት ነው እና በዚሁ አጋጣሚ ራሱ ሰፖርት የምታረጉ ሰዎች በጣም እናመሰግናችሁ እንወዳለን ይሄን ማንንም አያረግም እኔ በጣም ማውራት ስለ ጊፍተር ያልተዘመረላችሁ ጀግኖች ናቸው አይደል እውነት ነው አይደል ለኔ እንደዛ የሚሰማኝ እኔ አሁን የሚያስገርሙኝ በጣም ኖርማሊ እዛ ጋርም ጊፍት ከሚሰጡ ውጪ ዝም ብሎ በውስጥ ምናምን ደውሎ በጣም ተጨንቆ ላንተ አሁን በተለይ እኔ አሁን አዲስ ምናምን ስለሆንኩኝ እንደዚህ ብታረግ እንደዚህ የሆነ ኮንተንት እንደዚህ ብትጀምር ምናምን ብለው በቃ በስነ ስርዓት በቃ ምክራርከው
በጣም ምናምን ሲል በቃ ትገረማለህና በጣም ትልቅ ሞቲቬሽን ባይዘው ሚዲያ በጣም ፓወርፉል ነገር ነው። እኔ አሁን አገኛለሁ የማናስባቸው ሰዎች አግኝቻቸዋለሁ በላይ ምክንያት በጣም በቃ የሆነ ማታገኛቸውን በቃ ይሄንማ እንዴት አገኛለሁ ይመስላል እንጂ በዛ ላይ ደግሞ ምንድነው አሁን እኛ ጋርም ያለው ነገር እስካሁን ትንሽ ሶሻል ሚዲያው ላይ የምናየው ነገር ምናምን ብዙም ደስ አይልም እኛም መጀመሪያም ከመግባታችን በፊት ምናምንና ግን ለካ ሚዲያውንም እንደ አጠቃቀም ነው እንዳጠቃቀም ነው ለፍቅር በቃ ለመዝናናት ከተጠቀምከው በደንብ ትዝናናበታል እንደዚህም ደግሞ በቃ እንትንልበታል ደግሞ ካልከዘጭ ሰው ማለት እንደዛም የስድቡንም ምኑንም የሚያይ ማለት ነው በቃ ገብቷል በጣም እና እሱም አሁን እኔ ግን በጣም የሚገርም ነበር ከኔ ሚም ውጭ ራሱ አንድ አባት አይቼ ነበር ወደ ወላይታ ወደ ወላይታ አንድ አባት አይቼ ነበር ያየሁት ቪዲዮ ምንድነው በእጁ የወንድ ብልት ነው ያሉት ግን የወንድ ብልት ፍሬው አይቻል ኧረ በኢየሱስ እኔ እግዚአብሔርም መጀመሪያ ሳይን ሰውየው አጠገብ ያለው ሰውየው ነው ፍሬው ለምን ሰውየው ይዞት ነው እንጂ አጠገብ ያለው ሰይላል እግዚአብሔር እኔ ነገር ፍሬ ነው ምናምን አልኩኝ ማርያም የተማቀው ነገር እንዴ ይሄኛው ጉድ አይደል እንዴ እግዚአብሔር እንደዚህ ይዘውት ግን እኔ ደግሞ አሁን እኮ እኔ ጥርጣሬ አለኝ አሁን በጣም እየተወራ ነው በርግጥ አይቻለሁ ብዙ ሰው ሪፖስት ምናምን ነገር አድርጎታል እኔም እንደዚህ ብዬ ነው የተመለስኩት ግን እዛ ሰውየው በነገራችን ላይ ከሆነ በጣም በቃ ምገርም ሰው ነው ያረከው ሰው እግዚአብሔርን ነው ያረገው ሰው አረ ጀግና ነው በጣም በቃ ትክክለኛ ውሳኔ ነው የወሰነው በቃ እንዴው ደግሞ ሰውየው እንደውም ሼባውን ያው ጨርሰዋል እንጂ ላይፋቸውን እንደዚህ የሚያረግ ወጣትን ነበር አይ ይቀጥላል እኮ አንተ ይሄ ትክክለኛ ትክክለኛ ግን እንዴት እኔ ሰውየው እንዴት ነው ይኖራል አይደለም ምን አሁን ላያውቁ ይችላሉ አሁን ስለምን ነው የወራ እንደሆነ ምንድነው ወለታ ውስጥ አንድ ጓደኛው ልጁን ልጁን ሊደፍርበት ሙከራ አድርጎ እየታገላት አባቱ ደረሰ ሲደርስ በአጠና ጭንቅላቱን ከመተው በኋላ ሙሉ የብልት እቃ እንትን ምንድን ይባላል በቃ ቀዳዳ አረገለት አንድ ብልት ከነቁሳቁሱ ከነፋስ አሁን እሱ ሲነቃ ባለ እንትን ሆኖ ነው የሚነቃው በለምን ደስ ሲል በቃ አንስቶለት በዛኛው እንትን ነው በቃ ትክክለኛ እና እግዚአብሔር ምን ያህል አላሰበም ራሱ ሆኖ ከሆነ እንደዛ ሲዞት የሄደው ያዡኮ ቆራጩኮ ነው ያዡኮ ቆራጩኮ ያኛው የራሱን ይዞ መስሎ ነው እንዴ አንተ ያማሃል የለም እንዴት ይራመዳል እንዴት ይራመዳል ምን ሆነ ነው ተመቶ ቆራጩኮ ነው ያዘው ቆራጩ በፌስታል ይዞ ቆራጩ እንደዚህ ይዞ ብሎ የቆመን ከነንተኑ በቃ ቆራጩኮ ነው ያዘው እንዴ እንትን የተቆራጩ መስሎ ነው እንዴት ይይዛል በምን አቅሙ ያ እንዴት ይራመድ ገና እኔም እኮ ውሸት እኮ ይመስለኝ አይ ቆራጩኮ ነው ያ አባቱያ ነው አባትየው ነው ያ ቀዩ ጃኬት ያረጋው ግን ህዝቡ ግን ለምን የተከተለውና የገፉት እንደሆነ አልገባኝም እኮ እንዴት ነው ታዲያ እኔ እኮ አልገባኝም እንግዲህ ያኛው ሰውዬ ወይ የሚታወቅ ይሆናል ከጎን ያለው ነው መሰለኝ ከጎን ያለው እኮ ሌላ ሰውዬ እኮ አለ እኮ ፖሊስ ናቸው ይባላል እኮ ፖሊስ ናቸው እነሱ ፖሊስ ናቸው በቃ ማንቆረጣ ነው እንጀና አላውቅም ብቻ ግን ማንቆረጣ እሱማ መቼስ አያጨበጭቡለት ግን አሁን ይሄን አሳይመጡት አሁን ለምሳሌ እናንተ አባት ብትሆኑና ያ ነገር እየደረሰ ቢሆን ምንድነው እርምጃችሁ ምንድነው የምታደርግ የምትችል በጣም ከመግደልም ማሳረፍ ነው ሌላም ነገር ምንም እኔ ፍርድ ይሄ ነው ትክክለኛ ፍርድ ይናፍቀዋል እሱ የተገዛለት ነገር ነው ያ ነገር እሱ አይምሮን ገብቷል ለዛ ነገር የሸጠ ሰው ነው ለሱ ደግሞ ወስደት እዛው አይምሮን በቃ እሱን ጭንቄውን የቆረጥከው እዛ ጋር ነው ለቤቴ ከዚህ በፊት አንድ ራሱ የሆነ ሰው የራሱ እንደዚህ አድርጎ ውጪ ይመስለኛል ያኛው ጠብሶ አብልቶታል የራሱ እግዚአብሔር ያረባክ በቃ አሁን እንደዚህ ነው ማድረግ ያለብህ ገብቷል አንተም አሁን አባት ብትሆን የጓደኛ በርበሬ ፈልጌ ሁላ ጨምሬ ያበላል እንደኔ አጣጣ አይ ጓደኛ እና ወደዛ ሄደ እሱ ጓደኛ አይ እግዚአብሔር እንዴት እንደምታውቃለህ አንተን ወይ ይሄ ትልቅ ሰው ምናምን ቢሆን ሊከላከል ይችላል ምናምን ትላለህ ይሄ እኮ ሰይጣን አሁን እኔ ያንተ ልጅ ማለት ለኔ ልጄ ማለት ነው
ገባህ አይደል በጣም ባትወልዳትም የምትሰጣጣው ነገር ነው አይደል እንዴ ክርስትና የምትሰጣጣው ምናምን ነገር ነው ልጅህን ለመድፈር ተነስተሃል ማለት እኮ ነው ይሄ ራሱ በቃ ሳጥን ይልባ ካልባይነ ስጋ ማለት ነው በጣም እሱ ደግሞ ቆርጠ ማብላት ብቻ እሱ ራሱ የሚያማትም ነው እኔ ራሱ አንድ ራሱ የሰማሁት ምንድነው በጣም የሰከረ ያስቸግራታል አለው የሆነ ባል በጣም የሰከረ በጣም እድሜ ልኳን ማለት ነው የሴትየዋ የሚስትየዋ ከዛ የሆነ ጊዜ ራሱ በቃ ገበታ ላይ ምናምን ነገር ሽንቱ ሸናሩ ይሄን በፖሊስ ነው የሰማሁት ሽንቱ ሸና ገበታ ላይ እራት እሷ አዘጋጅታ አቅርበው ጠብቀው ይጠብቀው ለዚህ ሰከራም ሰውዬ ጠብቀው አብረን ምግብ ከበላን ብላ ይጂያች አምብሎ ሸና ለዚህ 9 ሰዓት ላይ እንደዚህ ሰየፈችለት ግን ከዚህ በኋላ ማራት ብቻ እንጂ መሽናት የለም አንሱ ባፉ ይሸናል ይገባል ከቻልክ ተጠቀም አንዳንዴ መጠጥም የሚያስተለው እኮ ይሄ ነው እኮ በጣም አረ የፈለገ ቢሆን ማንነት የሚባል ነገር አለ መጠጥ የሌለ ማንነት ክሬት ሊያረጋ ይችላል መጠጥም እኮ የሆነ አብሾ ምናምን ውስጥ አይደለም ተጋብ እመቤቴ እንዴ ያደፋፍራል እንጂ ከዛ ስትመጣ ዝም ስትባል እኮ ወደ ተሻለ ነገር ጨብሰ ማለት ነው በቃ አንዱ እንትን ነው ሂደት ነው በቃ የጨብሲው በቃ ከተጣባለ የመጨረሻው ፓርት ሄደ እሷን መስደብና እንትን ማንገላታት በቃ አሁን ከተቀመ በኋላ ይሰበር እንደሚባለው ከተጨበሰ በኋላ እሷን መስበር ነው በቃ ገብቷል አሁን ውስጥ ያስገድዳል ነው ምንድነው እኔ አይገባኝም ምን አይደለም እንዴት እንደሆነ ታውቃለህ ነገር አለ ስለዚህ አዳዴ የተበላሸ ማንነት ያለው ሰው አለ በተፈጥሮ በጊዜ ሂደት የተበላሸ ማንነት ያደገበት ሰው አለ አሁን ይሄ ሰውዬ እርግጠኛ ነኝ ድሮም ብላ ሲባል ምናምን እናቱ ላይ ትሪ የሚገፋ ምናምን ቀስ እያለ ያድጋል አንዳንዴ ወንድነት ለማውን ከዚህ በፊትም አውርተናል ፌሚኒስቶች አሁን አንዳንዴ የሚሳሳቱት ነገር ይሄንን የደፈራትም ወንድ ነው የቆረጠውም ግን ወንድ ነው ገብቷላ አባት ነው እዛ ጋር ማለት እኛ ሀገር አፕላይድ ታደርገው የምትችለው አስተሳሰብ ሲቀጥል ደግሞ አሁን ከዚህ በፊትም አሁን ባለፈው አይታል አሜሪካ ሀገር እንግዲህ ዋር በሆነበት ሀገር ላይ ልጄን ቡሌ አርገሻል ብሎ እዛ ወስዶ በጥፍ ይወረወራ እሱን አላረካ ግን ደግሞ የሚያናድደው እንደዛ ሀገር ላይ እኔ በቃ ሰውየው በቃ በጣም እንግልት ላይ ነው እሱ ግልጽ ነው ግን ከባድ እንግልት በቃ ማድረግ ያለበትን ነገር አድርጓል ገብቷል እንዴ ነው መሰለ ሰውየው ሊንገላታ ይችላል እኮ ልጅቷን ግን ትምህርት ቤት ሚደፍራት አይኖርም ከዚህ በኋላ ልጁና በቃ ገባህ አይደል አሁን ይሄ የቆረጠውም ሰውዬ እሱ ብዙ ነገር ሊደርስበት ይችላል ጀግና ወንድ ነው ግን እድሜ ልክ አይረሳም ገባህ እንዴ በለህ አንተ አንድ ሌላም ደሞ ሰው ልጅቷን ለማጥቃት ሲሞክር ይሄ ታሪክ ነው ትዝ የሚለው በቃ አንዴ እኮ አሻራ የሚባል ነገር እንደዚህ አይነት ነገር ነው ይሄ ጥቅም ከሌለው ፕሮቴስት ምናምን ከማድረግ ገብቷል በቃ ይሄ ትክክለኛ የሚሰማውን ስሜት አሁን ያ እርግጠኛ ነኝ ያባት ምን ላርገው ብሎም ያሰበም አይመስልኝም መቹም ቆራጩ ያሰቡም አይመስልኝም እና ግን አሁን ላይ እኔ ደግሞ ማለት የምፈልገው በጣም አሁን እንደዚህ አይነት ኬዞች ሊሆነ ነገር መጠቀሚያ እየሆኑ ነው አባባሌ አሁን አንዳንዱ በቃ ይሄ እንደዚህ አይነት ኬዝን ለወንድ ጥላቻ ምናምን ነገር አድርጎ በቃ እንትን ድሮንም ወንድ ምናምን አድርጎ ፌሚኒስቶች ናቸው አንዷ ያለችውን አልሰማ ፌሚኒስት ተብዬ እኔ የፈጠረኝ ሴት ነው የወጣሁት ከማማፀን ነው ከሴት ማፀን ነው ስለዚህ የፈጠረኝ ምን ያለ የተበላሸ ነገር እኮ ስትል እግዚአብሔር ነው ማለት አንዱ ምን ብሏል ቲክቶክ ላይ ምን እኛ ሀገር ሴት ልጅ በመልኳ ተስፋ ስቆርጥ ፌሚኒስት ነው የምትሆነው እውነት እንደዛ ደግሞ የፌሚኒስት ቆንጆ የነዚህ ደግሞ የፌሚኒስት ቆንጆ አይመራቸውም ቆንጆ አይደለም እግዚአብሔር እኔ አሁን ለፌሚኒስት በእውነት ከሆነ አይዲያው ብዙ ስለማይገባኝ ስለማላቀው የተነሳበት አይዲያ ራሱ ምንድነው ነው ያላወራ አልችልም ግን ብዙ ማያስታርቁኝ ሐሳቦች አሉ ከኔ ጋር ብዙ ማይታረቁ ሐሳቦች አሉ ግን እንደ አይዲያ ደግሞ እኔ እንጃኔ ያስረዳኝ ያወራም ሰው ያለኝ ያስረዱኝ ሰዎች ይሉ ኩረጃኗ ይኸውልህ የመጣው ከኛ ጋር አሁን ለምሳሌ ፌሚኒስቶች ሴት ልጅ መደፈር የለባትም ካሉ ትክክል ናቸው
እኔም እንደዛ ነው ምንድነው ፌሚኒስት መሆን አይጠበቅብህም ሴት ልጅ መደፈር አለ እንደዛ ነው እኔም አሁን እንደዛ ነው አሁን መደፈር ይቻላል ብሎ ትችላለች አው ትችላለች እኔ አሁን ለምሳሌ በተለይ እኔ ከተማ ሴት ውስጥ ከኛ ጋር አብረው የተማሩ ምናምን ነገር የሆነ ራሳቸውን ለወንድ ሊሆነ ነገር ምናምን በጣም ነው የምናደደው ከኔ እኩል ዋጋ ተከፍሎላል ለምንድን በሚለው ማለት ነው ግን አሁን ያሁኖቹ ፌሚኒስቶች በቃ ይሄ የራሳቸውን ጥቅምና ጥቅም ብቻ ኦንሊ ለማስከበር በቃ የሆነ ሰዓት ላይ ሴት ልጅ እኩል ነች የሆነ ሰዓት ላይ ደግሞ ትበልጣለች የሆነ ሰዓት ላይ ደግሞ የተሻለ አድቫንቴጅ ለሷ መሰጠት አለ በእያንዳንዱ ነገር በቃ ወንድ ልጅ ከነጥራሹኑ ቫልዩ ምን አበረታቱ መሰለ ተከከለ ወንድ ልጅ ቫልዩ የለውም ከዛ ሲንግል ማም የሚብል ነገር ምናምን አመጡ የኛ ሀገር ሰው ዝም ብሎ ነው የሚከተለው ያገቡና ትንሽ የባል እንትን ይሁን ተበቃ ትክክል ነው እንደ ትሬንድ ሲንግል ማምነታውን እኛ ጋር የሆነ ሰዓት ትሬንድ ሆኖ ነበር መንገድ ዘግተው የሚያገቡት ሰፈር ዘግተው የሚያገቡት ነገር አላት ተላቀው ነው ወይ የሆነ መኪና ምናምን ነገር አላት በቃ ምንም እንደዚህ ሞንት ይችላልሽ እና ዛይደሽ እኔ ነው አሁን ማስተረቅኛ ሰብ ይሄ ነው እስከት ደግሞ አንዷ እንዳልከው ፌሚኒስት ሆናቱን አላቀም ግን የፈጠረኝ ሴት ነው ምናምን ናት እሷ ናት እኮ ታዲያ አንደኛ ታዲያ በቃ እሷ ነው ኮን ያልን አይደል አየ አሁን እሱ እንበላት እሱ አሁን እንደዚህ ታሳብ አሁን የሷ ኢንቴንሽን ምንድነው ሴትን በጣም ከፍ ለማድረግ ነው ሐሳቧ ከሴት ነው ምናምን ግን ሴት ፈጥራት ታቀም ወልዳ እንጂ ምን እንደሆነ ታውቃለህ አይ እንዴት ነው መሰለ የሚባለው ከፈጣሪ ቀጥሎ ሴት ናት ለሰው ልጅ መፈጠር ምክንያት ገባህ ግን ሴት ብቻዋን እንትን ልትል የምትችለው ዶሮ ናት ከነፋስ እንጂ በሰው ልጅ ታሪክ ውስጥ ሲቀጠልም ከድንግል ማርያም ውጪ ማንንም ያለ ወንድ የወለደ የለም ገብቷላ ሁሉም ነገር ሲፈጠር በምክንያትና በአስፈላጊነት ነው ይሄ ጣት ባይኖር ልትኖር ትችላለህ ግን እጄ ሙሉ አይሆንም ነው ገብቷል እነሱም አሁን ምንድነው ያመጡት እንትን በመጀመሪያ ፌሚኒስት የሚባለውን ነገር መረዳት መቻል አለብህ ከምን አንፃር ነው ልትረዳ የምትችለው አሜሪካ የኖረ ሰው የሚረዳው ከአሜሪካ ባህል ጋር ነው ኢትዮጵያ የኖረ ሰው ሊረዳ የሚችለው ኢትዮጵያ ካለ ባህል ጋር ነው እነሱ ያመጡልሃል እናቶቻችን ኖረዋል ብዙ አመት ስትል እናቴ ተረግጣ እናቴ ተወቅጣ እናቴ ተፈልጣ ይሏል ከዛ በኋላ የሆነ ነገር ስትናገር በቃ ወንድ ልጅ መርገጥ የሚወድ ነው ይሄ ነገ አድጎ ምናምን ይሏል ለምን እኛንም እኮ ሴት ናት ያሳደገች ገብቷል አይደል እኔ እናቴ ስትመታ ዝም ልል አልችልም የፈለገ ህፃን ልሁን ምንም ልሁን ገባህ አይደል ሚደፍር ወንድ አለ እኛ አልካድንም ይሄንን ብዙ ደደብ ወንድ አለ ማሰብ የማይችል ሚደፍር አለ ሚመታ አለ በቃ ሚጨቁን አለ ብዙ ወንድ አለ ያ ሁሉ ወንድ ግን እኛን አይወክለን ገብቷል ምትገል ሴት አለች በጣም አይደል እንዴ ገንዘብ ይዛ መጣፋ ሴት አለች ብዙ ነገር የምታረግ ከጓደኛህ ጋር ከምንህ ጋር ብዙ ነገር የምታረግ ሴት አለች አይደል በታሪክ ግን እኛው ሴቶችን ምናምን በልቶላጣለች ገንዘብ ላጣለች ብዙ እኮ አሉ እግዚአብሔርን ግን ምንድነው ወንድ ልጅ እኮ ገብቷል ላይፍ ላይ ራሱ እኮ ብዙ ጫና ያለበት እንትን ነው እግዚአብሔር ስራ መስራት አለበት የሚባለው ወንድ ነው ሴትም በጣም ብዙ እንዴት ነው ልንገር በተለይ እዚህ ሀገር ላይ ሴት ልጅ እኮ ብዙ ነገር አለባት ግን ሴት ልጅ ይብሳል ዘገር ሴት ልጅ ይብሳል አረ ብራዘር አይደለም አሁን ሴት ልጅ ደጋፊ ያላት ነው አሁን ለምሳሌ እኛ ሀገር የሴቶች ተቋም ምናምን አለ ገብቷል ሆም ይባላል ለሴት ነው የሆነ ነገር የሚባላል ለሴት እኔ ሴት ልጅ አትጎዳም እኮ አይደለም በጣም ትጎዳለች እኛ ሀገር ግን ወንድ ልጅን አይዞ የሚባልበት አንድ ነገር የለም እሱ እንደ አርጎም እንዳላረገ ግዴታ በጣም ገብቷል አይደል አሁን እኔ ግድ እኛ አሁን እኔ መመለሱ ነው ያንን ነገር ችለን እየኖርን ነው አይደል ምንም ችግር የለም በቃ ይሄ ተፈጥሮ ነው መቻልም አለብን አሁን እኔ ምንም ሹሩሩ በሉ ምናምን ምለው ነገር የለም ግን ሁሉም እነዚህ የሚያጠፉት ወንዶች ሁሉንም ወንድ ሊያጠቃልሉ አይችሉም ከነጭ ሲጀመር እኔ የራሳቸው ጾታ ፈጥረው ይጥራቸው ሲፈልጉ እንጂ ከኛ ጋርም ሊደመሩ የሚችሉ አይደሉ ልክ መጥፎ አሁን እነዚህ ፌሚኒስት የምትላቸው የኛ ሀገሮቹ በቃ ይሄ መጥፎቹን በቃ ምናምን ወንዶች ነው እንደ ወንድ አድርገው የሚስሉትና ገብቷል ሌላውም የሚሰማው ያንን ይሰማና ወንድ በቃ አሁን ማሰብ ያለበት ትላልቆቹ ላይ አይደል ህፃናት ላይ የሚቀረጸውን ነገር ነው ነገ ወንድ ልጅ አያስፈልገኝም ተብሎ ተመቶ ነው ወደ ተመሳሳይ ጾታ ጋር ብቻ የሚሄደው ገባህ ፌሚኒዝም ምንም መጽሐፍ ቅዱስ ላይ ያለ ፌሚኒዝም የሚል ነገር አይ ሲቀጠን ምንድነው አንድ ነገር እንደፈለግከው ገብቷል አይደለ ስለ የሆነ ነገር በደንብ ማወቅ ከፈለክ ማለት ነው በቃ በደንብ ታውቃለህ በደንብ
ከዛ በቃ ያሰብከውን ነገር በቃ ትክክል እንደሆነ አሁን ለምሳሌ እኮ አሁን ፍላተርዝ እና ምናምን የሚባል አለ አይደለ እነዛም እኮ ማለት ነው በጣም ዋርዋር የሆነ እኮ ማስረጃዎች አላቸው አሁን መሬት ጠፍጣፋ የሚገራርም ማስረጃ አላቸው በጣም የሚገራርም ማለት ግን አሁን ገና አንድ መጀመሪያ እንትን እንዳልክ ማለት ነው እሱን ካነበብክ በቃ መሬት ጠፍጣፋ ነች ገብቷል አይደለ ያንን እስካላነበብክ ድረስ በቃ አንተ እዚህ ጋር ነህ በቃ ገብቷል አይደለ አሁን እነዚህም ስለ ፌሚኒዝም በቃ አምላኬ ሴት ነች ማስረጃ ዘጭ ይመጣላል ካስፈለገ እንትን ላይ ማለት ነው ጉግል ላይ የሚሆን ምንም ላይ ብቻ ይመጣል ነገር ግን ሌላውንስ ምን ያላይታል ገብቷል አሁን እኮ አንተ አንድ የሃይማኖት ማውናበት ስትሆን እኮ አንተ አሁን በቃ አሁን ስለሌላው ምን ታውቃለህ ስለ ራስህ ነው ወይ ማውራት ያለብህ ገብቷል አይደለ ስለሌላው ለማውራት እኮ አይተህ ነው ከዛ ላይ ነው አንስተ በቃ እንደዚህ ምናምን ነገር የምትለው ማለት እነዚህ ስለሌላውን ምን ያላይተዋል ምን ያላጠንቶ ነው ትክክል ነው በዛ ላይ ይሄ ተከታይ ልታፈራ የምትችልባቸው ሐሳቦች እኛ ሀገር ሲመጡ ምንም ፊልተር አይደረጉም በቃ ይሄ ዝም ብለ ከነ ድፍድፉ የሚገለበጥ አላበለው በቃ ምንም ፊልተር የለም እነሱ አዋቂ ናቸው የሆነች ነገርን ጉግል ላይ ያነቡና ቀጥታ ኮኔክት ከህይወታቸው ጋር ያረጋሉ በቃ አታክ እየተደረኩ ነው አሁን ለሴት ልጅ አሁን ኢቨንቶ ሌላውንቶ መቆጣጠር ለነሱ እንደ አታክ ማድረግ ነው የት ገባሽ የት ነሽ ከማን ጋር ነው ለምን ትሄጃለሽ ይሄን አትልበሽ ምናምን ከፍቅር አይወትም እንዴስ ነገር በስ ፍቅር የሚባል ነገር ቢኖር ሲጀመር እነሱ ሲንግል አሁን ግን እነሱን እንደዛው በጣም ያየችካከስ ለነጻነትሽን ያሳጣሽ ነው ለኔ አሁን በጣም በፍሪደም ማምን ሰው ነኝ ግን ማን ነው ምናምን ማለት ግን እንዲመጣየቅ መብትህ ነው ፕሮቴክት እያረኳት ነው ማወቅ አለብኝ ማን ነው ከማን ጋር የት ነሽ ምክንያቱም የሆነ ነገር ቢፈጠር ስልክ ላይ ይችላል ሊደውል ይችላል እኔ ካወቅኩ ያለችበትን ቦታ ታውቃለህ አዎ እሱ ነው ገባ ሎኬሽን ሎኬሽን አብሪው ማለት ማየት ገባ አይታወቅም በዘመኑ እንዴ አይደለም ተው ፍቅረኛን እንዴ እኔ አሁን አንተ ብደውልልህ ወይ አንተ ጋር ብደውል የት ነህ እንደዚህ ቡልቡላ ነኝ ምናምን ከማን ጋር ይሄ እኮ ኖርማል ነገር እኮ ነው በጣም መቆጣጠር ነው አያድርስና እኮ የሆነ ነገር እኮ ቢፈጠር እኮ ዮኒ አሁን ላንተ ከኔ ውጪ ከማን ጋር ይደወለ ዮኒ ናይታ ገብቷል ምክንያቱም እንተዋወቃለን ተብሎ ስለሚታሰብ ማለት ነው አንተም እንደዛ እንደሌላው ሰው አብረ እሷን ስታሳፋ በጣም አሁን እንዳልኩ ገባ በቃ የምትለብሰውን ማለባበስ ፌሚኒስቶች እንደይፈሩት ወንድ እኛም እንፈራለን እነሱም ወንዶች በጣም ለሚስቶቻችንም እንፈራለን አሁን ለሚስቶቻችንም እንፈራለን በጣም ለእህቶቻችንም እንፈራለን ለነፍሶቻችንም እንፈራለን ገባ ውጊያው እነሱን ከሆነ እንዋጋ ነው እኔ እውነት ለአው ለእንደዚህ አክስቶች ልጆችና መጻኖች አሉ አይደለም በቃ ያው ለነገሩ እኛም ጋር ችግር አለ የሆነ ሰዓት በቃ ይመጣል እንደዚህ በቃ ይወራል ፍትህ ምናምን ይባላል አይ የለም ከነጭራሹ ነው ማለት ነው ግን አሁን የዛን ሰሞን በጣም በቃ ፈራለሁ በቃ ለከዝኖቼ ምናምን በቃ አለ አይደለም እርግጠኛ ጋር ጻልጅ የለም ግን በቃ ወይ እንደዚህ ሲጫወቱ በቃ ቅብቷል የምትሰማው ነገር በሙሉ ያስጠላል ነገ አንተ ጋር እንደሚመጣ ምንም ማረጋገጫ የለም ማለት ነው እሱን ባየበት እዛ ጋር ደሞ ዞር ብለ ደሞ አብረ ተጠቃለ ስትወቀጥ አራው ባይዘው እና አሁን እኛ ራሱ የምንቃወማቸው እነዚህ ይሄ ጋሃድ ወጥተው ደፋሪ ምናምን የሚባሉትን አይደለም ሴት ሆነው ራሱ ሴት የሚሸጡ አሉ ጓደኞቻቸው የሚሸጡ በጣም ገብቷል አሁን እንደዚህ ዲፕሊ እናውራ ከተባለ ፌሚኒስት ምናምን ወንድ ልጅ እንዲያርገው ካልክ በደንብ ሴት ልጅን የሚነግዱ አሁን አዲስ አበባ ላይ ሴት ልጅን የሚነግዱ አብዛኞቹ ከ100% ከ80 ከ90 በላይ ሴቶች ናቸው ቶ ሌላውን የሆነ ታሪክ አይቻለውኝ ቲክቶክ ላይ ጓደኛዋ ይዛት ትሄድና ከሰውየው ጋር መኪና ውስጥ አስገብታት ይሁን ምናምን መጣው ብላ ምናምን እሷ ተጠሳለች ሰውየው በመኪና ይዟት ሄዶ ምናምን አስበው ብዙ ነገር እንትን ብሏት ምናምን እቤቱ ምናምን በቃ አስፈራርቷት ምናምን እቤቱ ይዞ አገባ ምናምንና ፈጣሪ ሲረዳት በቃ ምንም የምታቅ ልጅ አይደለችም ልጅቷ ደንግጣ በቃ ስታለቅስበት ስትንቀጠቀጥበት ምናምን ተስማምተሽ አይደለው የመጣሽው አላት አታወራም ይብን ልጅቷ በቃ ገባረ ከዛ ብር ወስዶ በመኪና ግቢ በር ላይ አድርሷት ካምፓስ ነው እንግዲህ ምን ነገር ብር ሰጥቷት ውረጅ አላት እግዚአብሔር ይስጥ ይሄ ማለት እንግዲህ የዶርም ጓደኛዋ ናት ይዛቶቿ
እሱ እኮ በቃ ተስማምታለች ምናምን በቃ ተብሎ ይነገራል የሚገባኝን ስጠኝ አጣየው ምናምን ብላ አቀባበል በቃ እንግዲህ አስበው አሁን ኢቭን እንደዚህ የሚሸጥህ ሴት እናት አሁን እቺ ልትማር ሄዳ በእናት እናቷን ለመጦር አሁን እቺ እንደውም እቺ የሰላም ናት በመጠጥ ላይ የሆነ ነገር አድርገው ኢቭን ጨርሰው የሚሰጡም አሉ ገብቷል በቃ መጠጥ ነይን ጠጣ ምናምን ትላታለች የሆነ ነገር ይደረጋል ራሷን አታውቅም ግን ዘመን በጣም አስበው እንግዲህ አሁን ወንድ ብቻ አይደለም በጣም በእንደዚህ ዲፕሊ ካየኸው እና ፌሚኒዝምን ልትጠቀም ይገባው እንደውም እኔ ሐሳቡም አይገባኝም ዮኒ እንዳለው ምን እንደሆነ ግን ኢቭን እንኳን ለሴት ጠቃሚ ከሆነ ልትጠቀም የሚገባው ከሁሉም ነው ከወንድ ከሴት አይደለም ሴት ልጅን ከሚያጠቃት ከማንንም ይሁን በቃ ገብቶ ጾታ ተኮር አታርገው ነው ጥላቻው ይሄ ወንድ ምናምን እንጂ እኛ እንደዚህ አይነት ሐሳብ የሚደግፍ ወንድ ስራውን አንቃወመው ስራውን ነው እንጂ ከወንድ ልጅ ጋር ኩልሁን እሷ እየተደፈረች ነው ምናምን ፕሮቴክት ላርግ ምናምን እንደዚህ ምናምን እንዴ ይሄ ነገር እኮ ነገም የሚቆም እኮ አይደለም ገብቷል ምክንያቱም እንደዚህ አይነት የደደብ አስተሳሰብ ያለው ሐሳብ እስካለ ድረስ እነሱን የሚቃወም ሌላ ሐሳብ መምጣቱ አይቀርም ገብቷል አሁን እንደዚህ አይነት ወንድን እኛም እንቃወማለን ፌሚኒዝምን ደግሞ እንደዚህ ጥላቻውን ደግሞ የሚቃወም ወንድ ነገ ደግሞ በምን ልበቀል ብሎ ደግሞ የሚነሳል ገብቷል በእንደዚህ አይነት መንገድ ሚስቱን ያጣለ ልጆቹንና የልጆቹን እናት ያጣለ ገብቷል በምን ልበቀል ብሎ መቼም ደግሞ ለክፋት ጥሩ ነገር አይምረው ላይ አይመጣም ገብቷል ተያያዥነት ያላቸው ነገሮች ናቸው እኔ ሰውየውን ግን ስቲል በጣም አድንቄዋለሁ እናንተስ ተነሳሻችን ምን ታስባላችሁ ላይ ሰውዬ እናንተስ ያኛውን አባት ብትሆኑ ምን እንደምታረጉት የሚል ጥያቄ አለ ከማስተዋቂያ ባለ ተመልሰን እንመለሳለን እሺ እንግዲህ ከማስተዋቂያ ባለ ተመልሰን መተናል ጥሩ ተጫውተናል ጥሩ ቁም ነገር ዛሬ አፍሰና ብለን እናስባለን ግን እንዳልናችሁ ይሄኛ ሐሳብ ነውና እናንተም በኮሜንት ያላችሁን ሐሳብ ማስቀመጥ ሙሉ መብት አላችሁ ስለ ዩኒቨርሲቲ ስለዚህ ስለ ጉዳይ ካወራን በጣም ብዙ አስተቃቂ ጉዳዮች አሉ በጣም አስተቃቂ በጣም አንደኛ የብር ጥረትም ስላለ ይመስልኛል ከሴት ገባ መታየት መቀናት ሊኖር ይችላል ውጤትም ቢልና እዛም ጀመራለ ምናምን ነገር ከአስተማሪውም አለ በጣም ያስተማሪው እዚህ ጋር ኤፍ ላድርገው ወይስ ኤ ላድርገው ይልሻል ኤ ላድርገው እኮ እንዴ ኤ ላድርገው ወይስ ኤፍ ላድርገው እንዴና እንዴ እኮ አይደለም ኤ ላድርገው እኔ ምን አጋጥሞኛል መሰለህ በጣም በቃ እንድጣላ ያረጋኝ የሆነ ጊዜ ነውና አሉ የሚግባቡ ተማሪዎች ከአስተማሪ ጋር ምናምን እኔ በህይወቴ ካምፓስ ላይ በነበርኩበት ጊዜ በጣም በቃ ተግባብቸው በቃ የሆነ ጓደኛዬ ብዬ የምጠራው አንድ አስተማሪ ብቻ ነው አስተምሮኝም አያውቅም አሉ ሌሎችና እነዚህ የማትስ ሄድ ምናምን አሉ በቃ ለምደዋል እንደዚህ አይነት ነገር ከዛ አንዴ ፋይናል ሊደርስ እንትን ተብሎ ከላይብረሪ መተን ተኝቻለሁ እና ተደወለልኝና አቤት ምናምን በእንቅልፍ ልቤ ነኝ ግን ይሄ የምታስታውሰው ነገር አቤት ምናምን ጆ እንትና ነኝ ምናምን እሺ እንትናን ይዛሃትና በቃ ፈታ እንበልና የማትስ ፋይናል ሰጣለሁ እሺ ብዬ ዘጋሁት ከዛ ተኛው 2 ደቂቃ 3 ደቂቃ ማልቆየው ተነሳውኝና ምንድን ያለኝ ምናምን ብዬ ከራሴ ጋር ያወራኝ ድጋሚ ደወል ሰምታኛል ግን ምናምን ማን ነው አስተማሪው የፈለጋት ማንን ነው የፈለገው አልኩኝ እኔ ለወሬ ምናምን የመሰለኝ መጀመሪያ አይ በቃ እንደዚህ ከሷ ጋር ምናምን አንተን ያው ስለምትግባባ አንተን ስለምታምነ አንተ ምና ይዛሃትና ከዛ ፋይናል መልስ ይሰጠናል አንተን ችግር የለም አልኩት አንተን አገኘሃለሁ እሱን ግን ማርያምን አልኩት የትም ቦታ ብንገናኝ እንጣላለን ይሄንን ብቻ ንገርልኝ አልኩት ከዛ ፋይናል ወደ መጨረሻ መሰለኝ ፋይናል የነበረው የማትስ በሁለተኛ ቀን ነው ምናምን ተገናኘን ከሱ ጋር ከዛ በቃ እኔ በጠበቅኩ ቤቱን ተጣላን ከአስተማሪው ጋር ከዛ ደሞ ብታይ የሆነ ኩሩሩ ነገር ነው እግዚአብሔር እኔ እንዲሁም አልወደውም በቃ ማርያምን እንዴ አይነ ውሃው የምትጣላው ነገር አለ እንዲሁም አልወደውም ከዛ ተጣላን ምናምን እኔ አልሰማሁትም በቃ ከዛ በስንት ማትስ ፋይናል ጊዜ መጣ ምን ፈተንበት ያቺ ያስተውሻታ ይሄ እንደ ፊልም አዳራሽ አይነት አለች እንደዛ እየተፈተነ ምናምን መጣ እንደዚህ ብዬ ነው የጠበቁት ማርያም እስኪናገረኝ ከዛ አየ ምናምን ወጣ ሄደ ምናምን ባይገርም ሌላ ሰው የሆነች ልጅ ወስዳለት ምናምን መልስ ወጥቶ ተሰጥቷቸው ምናምን
ተሰራ ተባለ በሙሉ ተያዙ ከዛ አስተማሪው ምን ብሎ እንዳሳበበ ታውቃለህ ቤቴ ድረስ መጣ ራሷ እሷን ምን ብሎ አሳመናት መሰለልሽ የልጆች አባት ነኝ ቤተሰብ ይረበሻል እኔ ነኝ የሄድኩት በይልኝ ነው ምናምን ብሎ ሌላ ልጅ ማለት ነው እሷን አሳመነ ሲጠየቅ እሱ ነፃ ወጣ ከዛ ፈተናውን ከቤት ወስጄ ነው ብሎ አስባላት እሷ ወስጄበት ከዛ በጣም ብዙ ሰው ሰርቶ ነበርኩ ብዙ ሰው ሰርቶ በሙሉ ነው የተያዙት በምን አይደለም ከዛ በቃ ለሁሉም አሁን ለምሳሌ ኤፍ ምናምን ያገኘ ኤፍኤክስ ምናምን ብቻ ያገኘ ለሁሉም ሲተደረገ ለሁሉም በቃ እኩል ሴንተር ተደርጎ ማርኩ ተደረገ እነዛ ግን ተያዙ የተባሉት ተባረዋል አንደኛው ጭራሽ ሌሎቹም በተከታታይ የተያዙትም ጠቅላላ በቃ እንትን ተብሎ በጣም እኮ የሚገርም እኔ ራሱ የሆነ ሰሞት የሆነ ዩኒቨርሲቲ ነው ስሙ እንትን አላውቅም ጠፍቶኛልና አባቶች ቼክ ሊያረጋት ሄዳሉ እዛም ቢሆን ዩኒቨርሲቲ እና ሲሄድ የሆነ ቤት ውስጥ ልክ እንደ አልበም አሉ አለ እንደ አልበም ማለት ምግብ ምናምን እንደዚህ ምናምን ከዛ በላብትና በክጆ ነገር ኮንሽናም ቼክ ሊያረግ ሳይሆን በቃ ኦሬዲ ኮስቷን እንትን ብሎ እሱ ሊዝናና ነገር ነው አረ ለምንድን አይ መሸታ ቤት ገባ እሱ አይ እንደዛ ነገር ከዛ አልበምን የሰጡት ከዛ አልበም ሰጡት ሴት ላይ እሱም ፋውል ይሰራ መሰል መግለጽ ጀመረ አየት አምጡልኝ አለኩ ልጁን እቺን ብሎ አምጡልኝ አለ እሷም ስትመጣ አባቷ ነው እንግዲህ አስበው እሱም እርግጠኛ ነኝ ይሄኔ ወይ በፎቶዋ ተነግዶ ነው ምናም ብሎ ይሆናል መቼም እስቲ አምጣት እሱም ያው ይበለው ማውራቱ ራሱ የናፍ ከፍቶ ምን ሌላም ሰው ልጅ ቢሆን አይ እሱኮ እኔ አስተናጋጅ ነው ወሬ ያወራው ግን አስበው በጣም አይደለም ዞሮ ፈልጎ ነው አንድ አልበም ይመጣል እንደዛ ነው ወሬ እንደው አሉ ነው ቢያረግም ስለሱ ያው ግን እሱ በጣም ከባድ ዞሮ ነው የደረሰበት አንዳንዴ የምዘራው ታጭዳለ የሚባለው በጣም ከባድ ነው በቃ በጣም ዘለው ላይፍ በጣም ከባድ ሴት ሆኖ በተለይ ሴት የሚሸጡት ነው እና ተጠንቀቁ ከጓደኞች ተጠንቀቁ ሰርክላችሁ በጣም አጥኑ ማና አብራችሁ እንዳለ ማን እንዳለ እና ዩኒቨርሲቲ ደግሞ የሆነ አዲስ ኢንቫይሮንመንት ነው አዲስ ነገር ነውና እዛ የምታዩት ነገር ሁሉ ተጠንቃቂ አድርጉ በቃ ኬት አስተዳደጉን አያውቁትም ምናምን ገባና ለቀን እየሳቀ ሊወጋ ይችላል ምናምን ነገር በጣም ብዙ ሰዎች ስላሉ ጥንቃቄ አድርጉ በጣም በርቀት ተከታተሉ ሰርክላችሁ ይጥበብ ሊሚት አበጁ ምናምን ነገርና ያ ካልሆነ የሆነ ጊዜ ራሳችሁን ታገኙታላችሁ ተሽጣችሁ ምናምን ነገር ከባድ ነው ዘመኑና አላማችሁ እንደማስተዋሉ ምናምን ነገር ያ ነገር መፈጠር አለበት አንድ ጫታ ልጫታችሁ አሁን እንደዚህ በእንትን ካወራን በጓደኞች ምናምን ካወራን እንግዲህ እዚህ ላይ ነው ማወራው እንግዲህ ገና ፈርስት ይር ነን ገና ጀማሪዎች ነን ምናምን ነገር እና ካወቅ ፍሬሽ ኮን ግር ብላ ነው በቃ ምትበላው ታስተውቃለህ አንተ ስንት ነበርን ግን እኛ አድቫንቴጃችን ቅድሚያ ከጂሲ ቀድመን መግባታችን የኛ በቃ እና ፍሬሽ ኮን ታስተውቃለህ አይላንድ ትይዛለህ ጁስ ትይዛለህ ነጠላ ጫማ በካልሲ የኛ ባሽ ላይ ነው የመጣው ታስተውቃለህ ምናምን ከዛ ግር ያለን ግን ነው በቃ እና ከካጅራል ስለተማርኩኝ እኔ ባቾች ነበሩኝ በቃ አንድ ላይ ምን በለው ሼር ነው ከዛ የሆነ ጊዜ መጣ ያ ጊዜ መጣ ሰብሰብ አለ ምናምን ከዛ አንድ ግን የማላውቀው ልጅ ደግሞ ነበር የሆነ ጊግ ነገር መለጽ ነው ያደረገው እንደዚህ ዘለለች ከዛ በኋላ እኔ ደግሞ ተርቤያለሁ አረ ምግቡ ምን አላለሁ ስል እንዴ ረቦ ነው እንዴ አለኝ አዎ አልኩት እና ምግቡ እስከሚመጣ ድረስ ለምን ኬክ አትበላም ማለት የሆነ ኬክ ሲለኝ እሺ አልኩት ከዛላ ስለማላውቀው ኬት ነው የገዛው አልኩት ስለው አለኝ ምንድነው እንደዛ ኬት ነው የገዛው አልኩት አረ እናቴ ነች ከናቴ ነች ሰራችልኝ አለ አረ እባክህ እናትማ እናት ነች ያንተ እናት የኔ እናት ነች ስበለው በጣም ይጣፍጣል ኬክ ነው እኔ እየበላው ጓደኛዬ ሳበላ እዚህ ሳጎርስ ብልጠጡ ስበላ ምናምን በቃ ምግቡ መጣ ምግቡን ጥርግ አድርጌ ደግሞ በለው ምግቡን እንጀራውን በላው ምናምን ዶርም ገባው ክላስ ስለነበረኝ ዶርም ገባው
ዶርም ገብቼ እንዲቆጭ ብዬ ጓደኞቼ ጨዋታ ይጫወታሉ ያስቃል ትንሽ እኔ ወንድማችሁ እያልኩ አልጋ ስር አብትላ እንደዚህ ፎጋሪ ነሽ ካንደኛው አልጋ ስር ወዳልኛው አልጋ እግዚአብሔር ነው እንግዲህ ሳቅ ልሞት ፍሬ ደርቋል እናንተማ ፎጋሪ ናችሁ ያልኩ እንዳጋጣሚ ዝም ስልክ ሳይ ምናምን ስልኩ ሳይ ሰዓት ሄዷል 5 ደቂቃ አልፎብኛል ክላስ ምናምን ብዬ ቦርሳዬን ይዤ ማውራድ ደረጃውን ድብ ይዤ ወረድኩል በኋላ ከዶርሜ ወደ ማንዴላ የሚባል ወደ እኛ ከማንዴላ ወደዛ ሌድ ስል አስፋልቱ ዘንዶ ሆኖ ተቆር ዘንዶ ፍጹም ሊፍት ሆኗል ፍጹም ሊፍት እንደዚህ ሜድ ሊፍት ከዛ ቆሜ ማሰብ ጀመርኩ እንዴት ብሄድ ነው ማልወድቀው እንዴት ብሄድ ነው ቶሎ መደርሰው እንዲቀጥ ብዬ ብሄድ እንደዚህ ልወድቅ እንደዚህ ዘይ ነው አስፋልቱ እየሄደ ነው አንተ እዛው ቀርታ አለው ሊጠለይ ከሮትኩ ሩጫ ብቻ ሊሆን ነው እየመለሰ ከፈል ይደረሰ ምን ላርግ የሚል ሐሳብ መጣና ቆምኩ እግዚአብሔር ነው ማለት ከዶርም ማንዴላ ድረስ የሆነ ሰዓት እንዲድራስ ብደስኪቱ በቃ እግዚአብሔር ነው እንደዚህ ይተኒ ሶሉ ያይ ነው አላቀ ከዛ ማንዴላ ደረስኩል ክላስ የደረስኩኝ እንግዲህ እግዚአብሔር በጣም ስለሚወደኝ ሌላ ክላስ አንኳኩ እንዳጋጣሚ የኔ ክላስ እዚህ ጋር ነው ሌላ ክላስ አንኳኩ አስተማሪዋ እዚህ ክላስ አይደለም ማለች ይቅርታ ብዬ ሳሳይ ወደ 15 ደቂቃ ነው 20 ደቂቃ አልፏል ሲያልፍ ልቤ ፈራ ለኛ ክላስ መግባት የፈራሁት ምንድነው ምን እንደተፈጠረ አላቀም ሰውነቴ ውስጥ አሁንም ግን የፈራሁት ደቂቃ ስለሄደ እኛ ጋር ደግሞ አይቻልም ሁለት ሰከንድ ራሱ ብታረፍድ ኤፍነ ምን አንኳኩተና የንቃት ነው በቃ ይቅርብኝ ብዬ ብቻ ለኝ ሁኔታ ሳልተመቸኝ ለጓደኛዬ ደወልኩ እዛ ላበሏቸው ሄሎ በየስሙን ስጠራው ዮኒ ምራቅ የለሽም ይዞርብሻል ምንድነው ግብ አረኛም እንደዛን ምንድነው ስለው በቃ ልጁ እኮ ፎገረን ስፔሲፊክ ነው ይባለው ውስጡ የሆነ ነገር አለ እሱን በልተን ነው ምናምን እና የት ናችሁ እንትነናለኝ ሜዳ ማን ይድረስ ሙሉ ነገር ይሽከረከረ ይሁን ዛፍ እየመጣ ሊመተኝ ይፈልጋል እንደለም ጫካ ነው 6 ኪሎ እዛ ስደርስልህ 6 ኪሎ ሜዳው ላይ ስደርስልህ ያበሏት አንድ ጓደኛ ነበረች ቸገስነች እናቴ ትሙት እንዲወላ ያለሽ ወይ ያልኩ በቃዙ ሜዳው ላይ ሳቅ ነው ጨዋታ ነው እና እኔ አላቅም የነሱ ድርጊት ደግሞ እኔ ማናደድ ጀመረ እንዴት አትናደዱም በተደረገብን ነገር ከዛ በነሱ ተቆጥጬ ጓብዬ በቃ እነሱ ኢንጆይ በቃ አረ እሱ ይሳቀሽ ነው ብሎ እንዲያርግ ከዛ ዶርም ገባው በቃ እኔ የሆነ ነገር እየታገለኝ ነው ብቻ ጋር ውስጤም አለ ኖርማሉም ነገር አለ ኖርማል ነገር ወሰድ መለስ ነው የሚያደርግ እንትን የስፔደር አለ አይደል ያ ጥቁሩ አኒሜሽን ቬነም ሰውየውም አለ ይወጣልም እንደዚህ ያሚስማ ያን ያለው ነገር ዶርም ገብቼ በቃ በተኛ ከበንቅልፍ ወጣ ከዛና ብርድ ልብሱን ወይ ስለው አፍንጬ ከፍ ያደርጋል ብርድ ልብስ ማለት እንዲህ ሲያረቅ እንዲህ ከዛ ለዛ ያሉ ጓደኞቼ ባነኑ ይሁንኝ ነገር ማለት ነው ተባልኩ ከዛ ለባነኑ በጣም ወዳቸው ጓደኞቻችን በቃ ተኝ ዋጣጭ ብናን ተባልኩኝ ዋጣ አስጠጡኝ ምናምን በደም ተኝ ተባልኩኝ ተኛው ስነሳ ትንሽ አለ ሄዴክ ምናምን ነገር ግን ጥሩ ነኝ ከዛ አሁን ልጁን ፈለኩት ገባኝ እንደዚህ ማረግ ሰው አይደለም አረ ማን ልጁን ሌላ አጉል ነገር ውስጥ ልጁን ፈለኩት በዛ ላይ ደግሞ አሜሪካ ኤምባሲ መንገባበት ጊዜ ነበር ወይ አዎ
አሜሪካ ኤምባሲ መንጋበት ጊዜ ነበር ተጽዕኖና ጸሎታችንን ያከሸፈ ትዝ ደግሞ ካለ ደግሞ ሽንት ይመረመራል ተብሏል ትዝ ካለ ነው ጊዜ ማን ነው ግን እንደዚህ ብሎ ይሰከሰን ቢሆንስ ግን ሽንት ይመረመራል ቢሆንስ ግን ኖሮማ ሽንት ይመረመራል አዲክትርና አይደለም ሱሳምን አይደለም የሚለው ነገር ሽንት ይመረም ያኔ ወሬውን ሰምቻለሁ ህይወቴ ተበላሸ ብያለሁ ከዛ ላይ ደውዬለት ለልጁ ማታ በጣም እየሰደብኩት እኔ አንተ ምንም አላረግም አልኩት ልትመረቅ ግን አንድ ቀን ሲቀር አስተውሰኝ አልኩት እገልሃለሁ ሰኔ 30 እንደሚባል ሰኔ 30 እንገናኝ ኑር አልኩት በደንብ ኑር አልኩት ኢንጆይ አድርገው ልትሞስ ስለምገል ኢንጆይ አድርገው ልትመረቅ ግን አንተ አንድ ቀን ሲቀር አስተውሰኝ አልኩት እገልሃለሁ አረ ብሮ እንደዛ አይደለም አረ ብሮ አልገባሽማ እና ምንድነው ሁለት ነበረ ሳስቼ የኔን አንተ እኔ እኮ እሱም እኮ እዛኮ እየተበሳጨ ነው በሉብኝ ምናምን የኔን ምናምን አረ በቃ እንደዚህ ያሳት እኮ ይመቻል እስቲ ቆይ ሪአክሽኑ ልሽፎ ምናምን በለ እሱ እኮ ሊፍታታብን እንዴ እሱ አሁን ጋር እንደዚህ አድርጌዋለሁ ሊል ነው ከዛ ልትመረቅ አንድ ቀን ሲቀር እኔን ጠብቀኝ አልኩት እገልሃለሁ ምናምን አልኩት ከዛ ላ በጣም ቢዚ ሆነን ክላስ ተጀመረ ሪሰርች እየተባለ ምናምን ብቻ እየተባለ ምናምን ምን ተፈጠረ መሰለ የሆነ 2 ሳምንት አንድ ሳምንት ጋብቶ ኖረ ልጁን ሳላገኘው ባይኔ ከዛላ እኔ ወደፊትም አሰብ ነበር ያኔም ፌመስ ሆናለሁ ምናምን የሚል ነገር ልብ ውስጥ ስለነበረ በኋላ ፌመስ ሆን ደግሞ እንዲን ወሬ ሳወራ ልጁ ምን አረከው ባል ምን እላለሁ ብዬ ምሬ ነው ምን አረከው ግን ልጁ ከዛ ሄድኩኝ ቀጥታ ክላሱ ሶሻል ወርክ ተማሪ ነው እዛ ሄድኩኝ ከሁለት ሳምንት በኋላ ምናምን ነገር እንግዲህ የበረደነ ጉዳይ ነው ሄጄ ከክላስ ተጠበቁት እስከሚመጣ እኔ ኤቪደንስ አለኝ ገባ ቪክቲም ነኝ የተጠቃው ሰው ነኝ ምንም ባረግ ዩኒቨርሲቲ ውስጥ መረጃ አለኝ እንደዚህ ሆኜ ነው አለኝ ሆነች ፓወር አለች እስከሚመጣ ተጠበቁትና አንተ ባለፈ አራዳም ሆነ ነው እኔ እንዴት አደርጋለሁ ስለ ማን ለሳምንት ቋለፈው ምንድነው የምታካብደው እኔ ወንድምሽ አፐርከቱ እናቴ ትሙት ነው እሺ ያስቀበጥኩኝ አይደል እመቤቴ ያቺ ጓንት የመጣችሁ ከዛ በኋላ ወስጄ እመቤቴ እዚህ ጋር ማለት እኔ እዚህ ጋር በዚህ አሁን ራሱ ሚሊ መስለኝ 6 ሰዓት ላይ በጣም የምትወጥ ስማ ይል ወስጄ ማለት ይል እዚህ ጋር አይ ኖርማል ነው እኮ ብለህ ልታስብ እኮ ትችላለህ ግን እንዴትም ኖርማል አይደለም ታስበው ስንት ነገር አሁን እንዳለው ምርመራ አረ ኖርማል አይደለም እንዴ ወቶ መኪና ቢጥሰውስ እንዴ ተቀልዳለህ እኔ እንዳለ እኔ ምስክር አለኝ እንዳለ ራሱ እዛ ያሉት እንዳለ አሜሪካ ሄደዋል ወስጄውል ላጥሳሩ መረጥ ጊጋላዩ ይላል አይሽ አለመሳቅሽ ነው አንቺ ከአሜሪካ ያስቀረሽ መረጹና ወረዛ ከዛላ እንዴናም ብሎ ሞከረ ነገር ሲሞከረ እኔ እሳቱን ጭራሽ ትሞክራለህ ወይ ከዛ ልጁ በቃ ወጥወጥና ዘበኞች መጣው ተብዬ ነው ላጥብዬ ነው ይርኩት ቢያንስ ነው የልቤን አድርሻለሁ መትቻለሁ ምናምን በደንብ እና ዩኒቨርሲቲ ደሞ ቢያዝ ይባስ የከፋ ስለሚገጥምበት እሱም ላሽ ማለት ነው እግዚአብሔር ነው እስከምንጨርስ ትምህርት እስከምንጨርስ ድረስ ባገኘኝ ቁጥር የሚጠብቀው እሱ ሊመረቅ አንድ ቀን ሲቀረው ነው እንደምገለው እነዚህ እኔ ምንም ካንተ ጋር ልጨቃጭ አንድ ቀን ልትመርቅ አንድ ቀን ሲቀር ግን በቃ ተሰዋተኛው ሰው ማብይ ልካለው እና ባየን ቁጥር እሺ ያላለቅ ተሳቋለቅ እኔ ባይቁ ተሳቋለቅ ትምህርት በቦክስ ታነቀዋለሽ ብዬ ነበር መነጽሩን የሚተዋል ብዬ ነበር ፍዝዝ ብሎ እና ምንድነው ዋናው ፖይንት እንደኛ ቀላል ነው የኔ ቀላል ነው ማለት ይቻላል እንደው አለፈዋል እንደምናምን በቃ እንደዚህ አድርገው ሊሸጧችሁ ይችላል ምንም አታውቁት እንደዚህ አድርጓቸው አኪም ቤት ስትሄዱ የሆነ ጊዜ አንድ ኩላሊት ነው ያላችሁ ወስዶታል በቃ ይታወቅ እና በጣም እኔ እንደው እንደፈን ተጫወት ነው እንጂ በጣም ከባድ ነው ግን አይምሬ ስለማይችል ምናምን ገባ አሁን ላብዬ ነግሬታለሁ እኔን ታሪክ መዋሸት ውስጤ ዝም ካለ ለናቲ ካልነገርኳት ገባ የተጠቃሚነት ስሜት ስለሚሰማኝ እንደዚህ ተፈጥሮብኛል ብዬ አወራትና ነገርኳትና እንደነገጠችና ግን እሱም ከተመረኩ በኋላ ነገርኳት ብዙ አመት ካለፈ በኋላ እንዴ ተፈጥሯል እኮ አንድ እንደዚህ ምናምን ብዬ ማአረባክ አለች ግን ካለፈ በኋላ አለፈ ግን በጣም ከባድ ሰዎች አሉ ማታውቋቸው ሰዎች መጣው ለነሱ ቀልድ ነው አሁን ለምሳሌ እኔ የዛ ክላስ ብገባ እኔ ክላሴ ብገባ ብስቅ አስተማሪው ላይ ተሰቃለህም እንጂ አንተ ምን ትቀልዳለህ ብትል
ብለው ኤፍኤም በሏ ከኤፍ በኋላ ደግሞ የልጅ እንደዚህ ተጠቅሞ እንደዚህ ተጠቅሞ ነው ተብዬ በበርስ ተያያዛለህ ምሳሌ ነው የምትሆነው የለፋበትንም በየቀኑ ጧት የልከውንም ምሳሌ ነው የምትሆነው በቃ አሁን ቢያባረኝ ትቀጥል ደግሞ ዩኒቨርሲቲ ደግሞ ይሄ ተጠቃሚ ነው ብሎ ለፖሊስ ቢሰጠኝ ምንድነው ማረገው ተታገዳለ ምናምን እስር ምናምን ከመወዳት እናት አሜሪካ ቀረው ግን እሱማ ባስላልሳከ ከነሱ ጋር እነሱ ሄዱ አንተ ምክንያት ነው እንዳለ ሄዷል እዛ እንዳለ ለጎርስኳቸው እንዳለ አየ ጌግ ሜዳ ላይ ገብቶ ቢስቅ የነ አሜሪካ ነው እንዳለ ሄዷል ወይ አሜሪካ እና ለዛና ዩኒቨርሲቲ በጣም ጥንቃቄ ያስፈልጋል ሴቶቻችንም እንግዲህ እግዚአብሔር ይጠብቃል እኔ ግን ምለው አሜሪካ ምን ሄድ ይመስላችኋል እንዴ ካውን ባለ ለጉብኝት አረ እኔ ዳለው ወይ የእናንተን ባላቅም እኔ ዳለው ዳለን አይዞህ አይ ሞራል አሻራ እኮ አለ አይ ያልቃል እኮ ከ5 ዓመት በኋላ እኮ ያልቃል ማርያም አጣጣለ የምንዘ እኮ ነው ከ5 ዓመት በኋላ እሪ ነው በቃ ለነገሩ ብላክ ሊስት ውስጥ ገባ መሰለኝ ግን ቢኖርም እኮ እኛን እኮ በጣም ሊያከብሩን ይገባል እኮ አሁን ለምሳሌ በስራ አሜሪካ ኤምባሲ ቢገባ በጣም ሊያከብሩኝ ይገባል ያኔ በትምህርት እኔ ራሱ ተዘምራችሁ ያኔ በትምህርት ሞክሬ አልሆነማ እዚህ ሀገር ላይ ተመርቄ ቀላል ነበር ይሄምሬ ነበር ትምህርት ያልኳችሁ እዚህ ተመርቄያለሁ ሲቀጥል አሁን በስራ ነው ነገሮች ተሳክቶልኝ ሞልቶልኝ እስቲ ይሄንን በእንግሊዝ ሀገር አልፎልኝ አፍታ ፕሪሼት ነው ማለት ቆይ እስቲ በእንግሊዘኛ በለው አሁን ያልከው ለምን ያለዋለሁ እዛ ዲኑ እንግሊዘኛ ያስፈልገን አስተርጓሚ ታመጣም ምን ያስጨነቅ ተመርቄያለሁ አሜሪካ ሀገር ለስራ ነው ሄዶ ብለ ባስተርጓሚ ነው እንዴ እንግሊዘኛ አንተ እኮ አይደለም እኔ አሁን ቻይና ላይ ነው ተማርኩት ወይ አንተ መዳን ያለ አንተ እኮ ነው እኮ እግዚአብሔር ፈዶም በላኩ ቻይና እንዴ አይደለም አሁን ከአሜሪካ እንደ ሰው እዚህ ሀገር ሊሰራ ቢመጣ ቋንቋ ሳይችል እዚህ ሀገር እንኳን ይመጣል ችግር የለም ግን ወደ ሆነ ሀገር ስትል ለውቀት መለኪያ ሳይሆን ለስራ ከሆነ ቋንቋው መቻል አለበት ልክ ነው አይ እሱማ ግድ ነው አሁን በእግዚአብሔር በለው ስላልከኝ ነው እንጂ እዛ እኮ ይትለዋል እስቲ በለው አትፍራ እዚህ ፈራህዛ ብዙ ያልተማሩ ሀብታሞች ማን ብሎላቸው የሚሄዱ ይመስላል ምን አገባኝ እሱ ያልተማረ አትሌት ነው እንዴ አረ አትሌት ላይ እኔ የተማርኩ ሀብታም ለምን እንግሊዘኛ ታባክናለህ እኔ የተማርኩ ሀብታም ነኝ እዚህ ግን ምንድነው ካንተ ጋር የምንለፋደድ ታሳልፈኝ ቀልደነን እንግሊዘኛ መጫወቻ ነው የዛኔ ምን ተጠቁጭ በላ እስኪ እዚህ በልስ ትባል እንደዚህ ብለህን ነው ውጣ ያለች አስተርጓሚ አንተ እዛ ብለህ መች ይወል አይ እኔ እኮ ቢያንስ ሚኪ ነበር እኮ በጣም የጣራው እኮ እሷ እኮ ቱርክ ነች እግዚአብሔር ይመስገን ቢያንስ በፕሌን ይላልች አንተ ነው ያስገባ ቱርክ መጀመሪያ አገር አይጠራም ግን ቱርክ አይደለም ያለው ሊባኖስ ነው አይ ልብናን ሊባኖስ ደስ ይላል ግን ብቻ ዋናው ፖይንት አቀፈ ማዘለም ቁም ነገራችን ያዙልን ቁም ነገራችን በቃ ያቺ ነችና በሳቅ በጨዋታም ብንነግራችሁም እናንተ ይሳቃችሁ ይጮታችሁ ግን ቁም ነገሩን ያዙት ያ ማለት እንወዳለን ቀጣይ ሳምንት ቆንጆ እንግዲህ ዘን እንመጣለን ብለን እናስባለን እንደዚህ ብናደርግ ጥሩ ነው እንደዚህ ጫወተን እንስት ይሻላል ለህዝቡ ምን ኖረው ለህዝብ አለ እንግዲህ ዋና ሐሳባችን ይመስላል ቀጣይ ሳምንት እንግዲህ አንድ እንግዲህ ዘን እንመጣለን ብለን እናስባለን አብራችሁ ነበራችሁ በጣም እናመሰግናለን ጊዜ ፖድካስት እዚህ ስታዩን አራብ ብለን ከእናንተ ጋር ግን አምስት ነን ዳጊ ወስታቂነት አለ ብዬ መንፈሱ ካን እሺ ሳቁ ግን ይግባልን ቢያንስ እና በጣም እናመሰግናችሁ ምንድን ያልሽ ነበር መዘጊያ አንቺ ከሌለሽ እኮ እንዴት ይዘጋል አይ አሁንማ ሌላ አዲስ እንፈልጋለን ለሁሉም ጊዜ አለ ይላል ጊዜ ፖድካስት አረ ጊዜው አሁን ነው ይላችኋል ጊዜ ከሱ ይልቅ እንደውም አለ ጊዜያችሁን በጊዜ ተጠቀሙ ይላችኋል ጊዜ ፖድካስት አዲስ ፈጠራ ነው ይላል አዲስ ፈጠራ ነው ይላል ማለት የቀጠሰው ይበለን ሰላም ሁኑ ሰላም ቆዩ ሰላም ሁኑ ቻው 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 ጊዜ